ያነሳች ቤት ከፍታ አጀንዳ ትሰጣለች። ሲናቸው ስማቸውን ሲያንትን ስል በቃ እንትን ነው የምትሰጠው፣ አጀንዳ ነው የምትሰጠው። ሀሳብ አላችሁ ወይ? ምን ሀሳብ አላችሁ? ምን አስተያየት ትሰጣላችሁ? ምን እንትን ትላላችሁ? እንደዚህም ይደረጋሉ። ለምንድን ነው እንደዚህ? አሁን የቤታ ልጆች አሉ ምሳሌ፣ እኛ ማርያምን እኛ ስንከፋ በጣም ነው የሚከፋቸው፣ ከጎናችን ናቸው። እንደገና ደግሞ አንቺም ደግሞ እነሱ ጋር ትከባበሪያለሽ። እኛ አሁን አንቺ ምንም ነገር የምንልበት ነገር አንድም ነገር እንትን ትላንትና ቤት ከፍተ በቃ እኛ ለሀቡ ነው የምንነግረው። እሷ ጋር ሄዳችሁ ኮመንት አትጻፉ። ቀጥታ ለሀቡ ተናግረን እሷ የምታደርገውን ነገር ማድረግ ነው። በሰው ህይወት ላይ እንደዚህ አይነት ቀልድ መቀለድ፣ በአንድ ሰው በሞተ ሰው ላይ እንትን ማለት ይሄ አግባብ አይደለም። እስቲ አንድ ቪዲዮ ክፈች። መጀመሪያ በጣም ደንግጬ ነበር። ምን አድርጋ ነው ብዬ መጥፎ ነገር ከተናገረች፣ የሞተ ሰው ላይ ካላገጠች፣ ምን ካለች እኔ እናገራታለሁኝ። በተረፈ መጥፎ ቃል ካፏ አጀንዳ ክስት ነው። አጀንዳ ሰው እየሰበሰበች አጀንዳ ምንም ምሳሌ ምንም አጀንዳ የሚሰጥበትም አይደለም። መጀመሪያ መከባበር አይሻልም? ምሳሌውን አስረጅኝ። አጀንዳ መስጠት እኔ ስለገባኝ ማለት አሁን አሌክስና ዴዚ ያው ታየዋለሽ ቤት እየከፈቱ አንድ ጊዜ ኒው ተሳሪ ለዚህ ጉዳይ እንደውም የመጣችሁ ራሱ ስላልመሰለኝ ሄልፕ እያረኳችሁ ነበር። ሀቡዬ ታቁም እዚህ ጋር እኔ አንድ ያልኩት ነገር የለም። ቤቴ ላይ ፎቶውን ለጥፌ ዴዚ እና እሷን ካለ ታምጣ ማስረጃ። በአፌ ላወራሁት ነገር ደግሞ መብቴ ነው። በሙት ጉዳይ አላላገጥኩኝም፣ ወይም ደግሞ ዴዚን እና አሞራውን በሚመለከት አልተሳደብኩም። ተሰባስባችሁ የመጣችሁት ለዚህ ነው። አታፍሩም? ትንሽ የተወራበትን ቤት ሰው እያትከሱም። እኛ ጓደኞቻችን በመሀል ስለነበሩ አሜን እና አብሳላት በእነሱ ላይ አውርቻለሁ። እሱንም አንደኛዋ ጓደኛችሁ ፖስት አድርጋለች። አይመለከተኝም። ግን ጉዳዩን እኛ ያወራንበት ጓደኞቻችን ስላሉበት ነው። ገባሽ ሀቡዬ? በዋነኝነት አታውቂያቸውም፣ እዚህ ጭራሽም አይመጡም። ገባሽ? የእኛ ጓደኛ ናቸው፣ ያወሩበት ነበረ። ከዛ ውጭ ግን በሲሪየስ መሀኔም አወራች ብላችሁ ካሰባችሁ ቤቴ ላይ የተለጠፈ አንድ ፎቶቸውን አምጥቼ ካወራው አምጡ ማስረጃ። እኔ አሌክስንም በጣም ነው የማከብረው፣ ዴዚዬንም በጣም ነው የምወዳት። ታውቂያለሽ? ላይክ የሚያስመስሉት እነሱ በጣም እንደሚወዷቸው ብቻ እኛም በጣም ነው የምንወዳቸው። በዚህ አጋጣሚ እኔ ያልኩትኝ እናት የለችም፣ እሷም ሶስቱም ቢኖርም በነበረው በሂደቱ ስለነበርኩኝ ጥፋተኛ ናቸው ሶስቱም፣ 4 ነጥብ። ከዛ ውጭ ግን ዛሬ እናትየዋ በሌለችበት ጉዳይ ላይ አንስቼ አላወራም ብያለሁ። አለቀ። ምናልባትም ዴዚን ያዘጋጀላት እግዚአብሔር ለመልካም ይሆናል የሚል አንዳንድ ትክክለኛ ሀሳቦችን ሰጥቻለሁ። ከዛ ውጭ ግን የማይመስል ወሬ አምጥታችሁ ላይክ እንደ አሉባልታ ሀቡዬ ጋር ስትመጡ በጣም ነው የሚያሳፍረው። እኔ ቤት ላይ ካለ እያልኩ ነው ሀቡዬ፣ ያምጡልኝ ማስረጃ። ምናልባት ፖስቼዋለሁ፣ እሱንም ከአንደበቱ የወጣውን ቃል አድርጌ ፖስቶች አሉኝ ማቅረብ እችላለሁ ካሜራ ብሮቼ። አዘርዋይስ ግን ይሄ በጣም ደስ አይልም፣ ትክክልም አይደለም። ከእናንተ መሀልም ሆነው ልጆቹ ሲጀመር መጥፎ ልጆች አሉ፣ መልካምም አላችሁ እናንተ። ለእኔ ቤት ደግሞ በዘረኝነት በብሔር ፎር ኤቭሪቲንግ ላብታ ምስክር ናት። የእኔ ቤት ልጆች ምስክር ናቸው ሀቡዬ። እኛ ቤት ውስጥ ላይክ ብሔር ብሔረሰብ ነን። ኦኬ፣ እንደዚህ አይነት ነገር ላይ ኔቨር አልገባም፣ አላደርገውም። ስለዚህ ክሳችሁ ውድቅ ነው ማለት ነው። እንዴት ሰው አሉባልታ ይዞ ይመጣል? ለደህና ነገር የመጣችሁ መስሎኝ ነበር። ኧረ በእናትሽ በጣም ነው የምታሳፍሩት። በጣም ነው እናንተ ልጅ እየዘቀዘቃችሁ እናንተ ለእሱ ድጋፍ የምትሰጡበት መንገድ ስህተት እንደነበር ተናግሬያለሁ። አይመለከተኝም። ስለዛ ግን እናንተ ልጅ የምትዘቀዝቁ ናችሁ። ሌላው ሰው አሞራውን ስለበደለ ልጅ እንኳን ስትዘቀዝቁ የማትራሩ ናችሁ። ታወሪያለሽ እዚህ ተቀምጠሽ አታፍሪም? በጣም ማፈሪያዎች ናቸው። የበደለውን ሰው በጥፊ ቢመታው ደግሞ በጥፊ አይመታም። ኦኬ፣ መልካም ነገር ነው ማሳየት ያለበት። ሀቡ ቤት እኛ ስንት ስራ የምንሰራው አለ እኮ ማሪ፣ ስንተኛ ላለው ነገር ጊዜ ነው። አይመለከተንም። በሰዓት ገባችን በቤቴ ላለው ነገር ሀቡዬ ኖርማል ግን ላወራሁት መብቴ ነው። አወራለሁ። አንድ ጊዜ ለረባክሽ ቤታቸው ላይ ሰው የሚዘቀዝቁት አንድ ሰው ሶሻል ሚዲያ ላይ እስከወጣ ድረስ ማንም ሰው ስለዛ ሰው አስተያየት የመስጠት መብት አለው።
አስተያየት የመስጠት መብታለሽ። ግን ስድብ ተሳድበሽ ከሆነ ብልግና ነው። ስፔሻሊ ጨርስ ነው የምታወሪ ዋና የሚት አድርጊና ስፔሻሊ ደግሞ እንዲህ ከምንከባበር ሰዎች ጋር እኔ አሞራውን በጣም ነው የምወደው የማከብረው፣ ዴዚንም እንደዛ በጣም ነው የምወዳቸው። ፍሬንድ ነን ኦልሬዲ። ስለዚህ አንድ ሰው ሳይደርስብን በፍጹም አንነካም። ሰው ያልደረሱብን ሰዎችን ተሳድበሽ ከሆነ የማስረጃ ካላቸው ያቀቡ። ለምን መሳደብ ብልግና ነው። የሚሳደቡ ባለጌ ነው። አስተያየት የመስጠት ግን መብታለሽ። እነሱ ሶሻል ሚዲያ ላይ አንድ ሰው ሶሻል ሚዲያ ላይ እስከወጣ ድረስ እኔ ሶሻል ሚዲያ ላይ ወጥቻለሁ። ማንም ሰው ስለ እኔ አስተያየት የመስጠት መብት አለው። አስተያየት እንዲሰጥብን ካልፈለግን ሶሻል ሚዲያ ላይ አንውጣ፣ አንምጣ። ጭራሽ ሶሻል ሚዲያ ላይ ከመጣን በኋላ ሶሻል ሚዲያን መቆጣጠር አይቻልም። ዓለምን መቆጣጠር አይቻልም። ማንም ሰው ዓለምን መቆጣጠር አይችልም። ራሱን መቆጣጠር የሚችለው ማንም ማንንም መቆጣጠር አይችልም። አይደለም ማናይን እኔ የወለድኳቸው ልጆች በእግራቸው መሄድ ከጀመሩ በኋላ መቆጣጠር አልችልም። ስለዚህ ሶሻል ሚዲያ ላይ አትውጡ። አስተያየት እንዲሰጥባችሁ ካልፈለጋችሁ ላይፋችንን ይዘን ወተናል። ዓለም አስተያየት እኛ ላይ መስጠት መብታለ ማስቆማችንም። ስድብ ግን ብልግና ነው። የሰደበን ሰው ካለ ከዛ ሰው እንርቃለን። በመራቅ ራሳችንን እናስከብራለን። አሁን ማናይ እና አሌክስ ተሳድባለች የምትሉ ካላችሁ ፕሊስ ማስረጃ አቅርቡልንና እንውቀሳት። ያምጡ። በቤቴ በተለይ እኔ አልተሳደብኩም። ፎቶ ራሱ አድርጌ ያላወራሁት ለዚህ ነው። እኔ አላወራም። የሚያስወራ ጉዳይም አይደለም። ገባሽ አቡዬ? እኛ እኮ እናስባለን፣ እናገናዝባለን። ቤታችን ላይ ደግሞ እያወራሽ ነው። ማናይ እሷ ደግሞ ትናገር በተረዋ። አሁን ማስረክራለች። ማናይ የሰው ምስክር አልፈልግም፣ ሪካርድ ነው የምፈልገው። ማናዬ እና አሌክስን ወይም ዴዚን የተሳደበችበት ቪዲዮ አለሽ እህቴ? ሪካርድ አለሽ? ወለያው ሪካርድ አለ። እኔ ድንገርሽ አንቺ እሷ ቤት ከፍታ የምታስገባቸው ሰዎች በጣም አስቀያሚ ነገር ነው የሚናገሩት። እኔ ማያን እሷን ብቻዋን ተሳርባለች ሳይሆን የምታስገባቸው ቤቷ ላይ ለምን አጀንዳ ትሰጣለች? የሚሳደቡ ሰዎች ሲናገሩ አላግባብ ሲናገሩ መመወት ነው ያለባት። ሚት ነው ወይም ማስቆም ነው ያለባት እንጂ እኔ አስተያየት አትስጪ። ማንም ሰው ሶሻል ሚዲያ ላይ በማንም ሰው አስተያየት አትስጡ ብለን እኛ እንትን አላልንም። ግን አላግባብ ብርቱካን ምንድን ነው? እሺ እኛ አንቺን የፈለግነውን ማድረግ እንችላለን። ትችላላችሁ የፈለጋችሁትን ማድረግ። እያስፈራራሽኝ ነው። እኔ እዚህ ሶሻል ሚዲያ ላይ ቲክቶክ ላይ 3 ዓመት ያልጠጣሁት የስድብ አይነት የለም። ስድብ ምናምን የሚያስፈራ ይመስሎሽ? እያስፈራራሽኝ ነው። ኮመንት ላይ እሺ እኛንም አንቺን የፈለግነውን ማድረግ እንችላለን ማለት የፈለግሽውን ማድረግ ትችላለሽ። ያው መንገዱ ሜዳውን ፈረሱም ያንቺ ነው። እሺ እና የተሳደበችበት ሪከርድ ካለ አውጥተሽ ልታሰሚኝ ትችላለሽ። ሪከርድ አለሽ? ማንሽ ወለያ ሪከርድ አለ? አቡዬ አሜን ሲያንስና ብሳላት በቱ ያኮ ሌላ አስተያየት የመስጠት መብት አለሽ። ግን ከተሳደብሽ ስድቡን ያምጡ። በቃ አንቺ በራስሽ ከተማመች ያቅርቡ። አሌክን አልተሳደብሽም። ስሙን ጠርተሽ አሌክስን የተሳደብሽበት ቪዲዮ ካለ አታዋሽ፣ ማርያምን አታዋሽ። ካልተሳደብሽም እኛ የተነጋገርነው አልኩሽ እኮ አብሳላትና አሜንን በተመለከተ ነው፣ በእነሱ አይደለም። ከፈለግሽ ሪካርደሩን አስወጥቼ አመጣልሻለሁ ከልጁ ቤት። እኔ በስነ ስርዓት ነው ሀሳቤን የሰጠሁት፣ አመጣለሁ። የሚያን ችግር የለውም። በዛ ላይ አያገባችሁም። ቤቷን ከፍታ ማነው? ለምን ነው ሚውት አታረጊም? አንቺ ምን አገባሽ? እኔ እየተናገርኩ አይደል አለች ነው ያልሽው። የኔ ውድ ቤቷን ከፍታ እና አሌክስ ነው የተሳደበችበትን ቪዲዮ አምጪልኝ። ከዛ ሰው እያስገባች ታሰድባለች። ያ እኮ ሪካርድ አምጪልኝ። ወልያለሽ ያሰደበችበት ወልያለሽ ግቢ ሙሉ መብት አለው። ማንንም የመከልከል ስልክ ሰው ሀቡ የምን መሰለሽ፣ ይቅርታ ማንም ሰው አስተያየት አትስጥ ተብሎ አይባልም። ግን ደግሞ አለው አይደለ? ለንግግር አለው፣ ገደብ አለው። የሆነ የሚያልፉ ነገሮች አሉ። ካልሆነ ድረስ አንድ ሰው የፈለገውን አስተያየት መስጠት አለ። አሌክስ ተሰርበዋል። አሌክስን ተሰርበዋል። አሌክስን ወልያለሽ በጨዋ ደንብ መነጋገር ትችላላችሁ። ምንም መጫወት በጨዋ መልክ እኮ ለዛ እኮ ነው እኛ እሷን አሁን ቤት ጠርታ ምናምን ይሄ ነው እኮ አላልንም እኮ። ስህተት ካለ ስህተትን በስህተት ለመተራረም ነው። ገብቶሻል? የሆነ አላስፈላጊ ሰዎችን እየገቡ ቤቷ ውስጥ ሲናገሩ ብታስቆም እንጂ ቤቷን ከፍታ ምንም አስተያየት አትሷል። መብቷ እኮ ነው። ይሄ ሶሻል ሚዲያ እኮ ነው። ያ አይደለም ግን ደግሞ አጀንዳ ትሰጣለች በቤቷ አልሽ። ይሄ እኮ መብቷ ነው አይደል? አጀንዳ መስጠት ስድብ ብቻ ነው ነውር። ስድብ ነው ብልግና እንጂ አንድ ሰው ካልተሳደበ በቤቱ አጀንዳ ቢይዝ በቤቱ ቢወያይ ስለምንም ነገር ኦኬ። ፕራይቬትሊ በውስጥ የተነገረውን ነገር አደባባይ አምጥቶ የሰው ሚስጥር ቢያወጣ ነው እንጂ ኦልሬዲ ሰውየው ያወጣውን ነገር ላይ አንድ ሰው አስተያየት ቢሰጥ ገባሽ?
ቢወያይ ሶሻል ሚዲያ የተፈጠረው እኮ ለዛ ነው፣ ለመወያየት አይደል? በጨዋ ደንብ የምንወያይ ከሆነ ማንሳደብ ከሆነ ኦኬ። ግን ተሳድባ ከሆነ ግን እሷ ሳኮን ቤቷ የሚያስገባትን ሰዎች ነው። እኔ እሷን አሁን ይሄ ነው ሰርባለች ብዬ ቤቷ የምታስገባቸውን ሰዎች ስርዓት ታስይዝ ነው። አሁን ልጅቷ አልመጣችም እንጂ ሪከርድ አለ። ልጅቷ ስላልመጣች ነው እንጂ ሼር አድርጉላት ጋይስ፣ ያላችሁ ልጆች ሼር አድርጉላት እና ግን ቤቷ ገዝት የሚገባ መቆጣጠር ትችላለች ወይ ነው። አሁን እኔ ቤት ገብተው ማንም ሰው ያወራል አለ መቆጣጠር እችላለሁ። ያንን ሰው አይ ታሪክህን ይሄን አውራ ይሄን አታውራ ማለት ይችላሉ። ሰዎችን ነፃነት መስጠት አለብን። ገባሽ? ሪካርድ ከሌላችሁ እንግዲህ እየተሳደበች በቤቷ አሌክስን እየተሳደበች ያለበት ቪዲዮ ካለ እኔ እጠይቃታለሁ። ለምን ወዳጆቼ እንትን ትያለሽ? አይ ፐርሰናሊ ነክቶኝ ነው ካለች በዚህ መሀል አልገባም። ፐርሰናሊ ራሷን ነክቷት ከሆነ ምንም አለጋቸው እሷን የስሷን የምታስገቢያቸውን ሰዎች መጀመር ያሸንላል። እንደዚህማ ተቆጣጠርን። ሰውን በገዛ አካውንቱ ተቆጣጠርን። የምታስገቢውን ሰው ወቂ ካልናት በገዛ አካውንቷ እየተቆጣጠርናት ነው። ይሄ ደግሞ መብት የለንም። ልጅ 18 ዓመት ነው እና አሁን እኮ መብት አላት። እኔ ይሄን አልቃወምም። ማየም ፊቷን ከፍታ ማትች፣ ግን ፍትሃዊ መሆን ነው። አላግባብ የሚናገሩት ሰዎች ደግሞ ቢያንስ ከሰው ጋር የሚያነካክሩ እኛ ቤት እኮ ወላ ሊሳደቡ ሲል እኮ ከገዝቱላ የምናወርድበት ሰዓት አለ። ሀቡዬ በጣም እኮ ነው ባላንስ ማድረገው። በዘረኝነት ሲገቡ በእምነት ሲመጡ በምናምን እኮ ጭራሽ ነው ማላስወራቸው። ለምን ውሸት ታወራለች? እኛ ቤት ላይ የሚወያዩ ልጆች ቢያወሩ አይሻልም? የውሸት እሷ ከምታወራ ብዙ ልጆች እኮ አሉ። ብሔር ብሔረሰብ ነው እኛ ቤት ያለው። ምን ሆነዋል እነሱ? የሌለ ነገር እኮ ነው መታ የምታወራው። እመቤቴን አላስወራም። ከገስት ላይ ሁላ በቃ የሆነ አንዳንድ ስድቦችን የሆነ እንዴት ነው ደከከናምና ወረድ ቅንቅናም ብዬ ሁላ አስወርዳለሁ። ይሄ ስድብ ከመሰላቸው አይ ዶንት ኬር እንዴ! ምን ሆነው ነው በቤቴ ልዘዝ የሚሉት? በቃ የእኔ ቤት ላይ እኛ ቤት ላይ ብሔር ብሔረሰብ ነን፣ ከሁሉም ብሔር የተጋባንን ስንኖርም እንደ ህብረተሰብ ራሱ ደስ በሚል ነው ያደግኩትኝ። ስለዚህ ዘረኝነት ላይ አልገባም፣ ዛሬም ነገም። አራነጥ በሃይማኖት ጉዳይም አያገባኝም። ይሄ የእኔ ቤት ነው። ልክ ቤቴ ላይ ሲገቡ በሀሳብ ልዩነት አንድነት ነው የሚለው ሳይሆን ልጆችን ሲናገሩ እንደማላ አግባብ ነገር ሲናገሩ እነዛን ሰዎች አስቁሚያቸው ነው። እኔ አሁን አንቺን ተሳርበሻል ብዬ እኔ በራሴ አንቺን ቤት ከፍተሽ በሀሳብ ልዩነት አንድነት ነው የሚለው። ያ ማለት ማንም ሰው የተለያየ ሀሳብ አስተያየት መስጠት ይችላል፣ ግን አንድነት አለን። ካላስ በቃ እኔ ቤት ገና ጆይን ስትይ በሀሳብ ልዩነት አንድነት ነው የሚለው። እንዴ እናንተ አሉባልታ ይዛችሁ ትመጣላችሁ፣ አታፍሩም? ማስረጃ ካላችሁ ኤኒታይም ለሀቡ ስጧት። ከዛ ውጭ የሀቡ ሞዴሬተር መሆን የሚያቆሰቅሰኝ ከሆነ ሀቡዬ አንሺው አልፈልግም፣ እንደፈለግ ከሆናለሁ። ከዛ በኋላ አለቅ። ቲክቶክ ላይ የሆነ ነገር በተናገረች ቁጥር የሀቢባ ሞዴሬተር የምትባል ከሆነ ሞዴሬተሩ ቢነሳና እሷ ነፃነቷን ብታገኝ ይሻላል። እኔም በዚህ እስማማለሁ። ማናይ ትክክል ነሽ። በነፃነት የፈለግሽውን አስተያየት መስጠት እንድትችይ ሞዴሬተሩን አነሳልሻለሁ። በነፃነት እንደፈለግ መናገር። አመሰግናለሁ ሀቡዬ። ኤኒታይም እኔ ከአንቺ ጋር ነኝ። ቢኖረኝም ባይኖረኝም ቤቴ ነው፣ እናቴ ነሽ፣ አብሬሻለሁ። ቆይ ለሀቢባ ሞዴሬተር ለምን ታነሻለሽ? ሞዴሬተር ነው እኛ እንዳሁን እንደ የቀረብ ነው። ቆይ ማያ የቀረብ ነው፣ እንደ ቤተሰብ ነው የቀረብ ነው እንጂ እንደዚህ ነገር አንስተን ወይም ለመሳደብ ለምን አይደለም። እንደ ቤተሰብ ነው የቀረብ ነው የመጣ ነው። እንደ ቤተሰብ ነው የሆነ ሲገቡ አንዳንድ ስሚ እነ ቦምባስቲክ አሉ። ብዙ ሰው ስሙን አንስቶ የረገጠው ህዝብ አለ። እሱን አምጥተሽ ይኸውልሽ እንትን አትበይ። አሁን እኛ የመጣ ነው እንደ ቤተሰብ ነው፣ እንደ ቤተሰብ አቀንትን ነው። ገብቶሻል? የህዝብ ድምፅ ሳም ስላለ ሞዴሬተርሽ የመነሳቱ ውድቅ ሆኖብሻል። ኖ አይ አታንሽ። ለምን ይነሳል? እኛ አሁን የመጣ ነው ለእንትን አይደለም፣ አጀንዳ ፈልገን ወይም ሌላ ነገር ፈልገን አይደለም። እንደ ቤተሰብ ነው የቀረብ ነው። ገብቶሻል? እንደ ቤተሰብ እንደ እህትነት ነው እንጂ ሌላ እንትን ፍለጋ አይደለም። ለምንስ ሞዴሬተሩ አይነሳል? ሀብላ ሀቡዬ ምግብ ስታዘጋጅ ነው እኛ የምናውቃት። ኦኬ ሶ ዊዛውት ሞዴሬተር ሁሌም ከሀቡ ጋር አለው። መወዳት ደግሞ ከልቤ ነው። አለቅ ይነሳልኝ። ከዛ በኋላ ማን መቶ እንደሚከሰኝ አያለ
እንደውም በበለጠ ማለት ነው። ከፈለግኩኝ መሳደብም እንዴ ደከከናም ቅንቅና ማለት ስድብ ነው እንዴ ለእናንተ? አትፎክሪ። እኛ ነገሩሽ እኮ እንደ ቤተሰብ ነው። ለምን እንዴ እዚህ ጋር አትፎክሪ። ገብቶሻል? እንደ ቤተሰብ ነው ያናገርነው። እህታችን ጋር መጥተን ነው እኛ የተናገርነው። ይሄን ደግሞ እሷ ተመጣጣኝ ሚዛን ነው የምትሰጠው እንጂ አንቺ እንደፈለግሽ እንድትይ አይደለም። የበለጥ የምትይው ልትሳደቢ ነው የበለጥ የምታመጪው ነው። በዚህ በነገር አይደለም አመጣጣችሁ፣ በነገር አይደለም። እኛ በነገር አይደለም። አሁንም ደጋግሜ ሶሻል ሚዲያ በነፃነት እንመን። ሰዎች የፈለጉትን ነገር አስተያየት የመስጠት መብት እንዳላቸው እንመን። ሶሻል ሚዲያ ላይ አንዴ እስከወጣ ድረስ ህይወታችን ማንም ሰው በእኛ ህይወት አስተያየት መስጠት መብት አለው። አስተያየት እንዲሰጥበት በህይወቱ የማይፈልግ ሰው ሶሻል ሚዲያ ላይ መውጣት የለበትም። አንድ ሰው አንዴ ሶሻል ሚዲያ ላይ ከወጣ በኋላ ማንም ሰው በሱ ህይወት አስተያየት መስጠት ይችላል። ህይወታችንን አደባባይ አውጥተናል አንዴ አይደለ? ስለዚህ አስተያየት የመስጠት መብት አላቸው ሁሉም ሰው። ለምን አስተያየት ሰጠች? ማንም የማለት መብት የለውም። ይሄ የሶሻል ሚዲያ ነፃነት ነው። ቤቷን ከፍታ ስለፈለገችው አጀንዳ ቲክቶክ ላይ ስለመጣ ጉዳይ መወያየት፣ አስተያየት መስጠት መብት አላት። አንድ ስድብ ብልግና ነው። የሚሳደቡ ሰዎች አሉ፣ መብታቸውን አያገባንም። እኔ በጣም ብዙ ሰዎች ይሰድቡኛል። ምን አገባኛ? የእነሱ ማንነት ነው። ኢትስ ኦኬ ብዬ ትቼዋለሁ አይደል? ምላሽ አልሰጥም። እሷ ባለጌ ብትሆን ትሳደባለች። እኔ ባለጌ እንዳልሆነች እርግጠኛ ነኝ እንደማትሳደብ። አስተያየት ለምን ሰጠች፣ ለምን ቤቷን አጀንዳ አደረገች ለሚለው እንኳን አንቺ እኔም ማለት ነው እኔ በጣም የምትወደኝ እኔም የመጠየቅ መብት የለኝም። ለምን በቤትሽ ይህንን አጀንዳ ያስሽብዬ? ማንም መብት የለውም የመጠየቅ። ማንም ሰው ቤቱን ከፍቶ ስለፈለገው ጉዳይ መወያየት ይችላል። ስለፈለገው ጉዳይ ማንም ምንም አያመጣም እዚህ ቲክቶክ ላይ። ይህንን ማወቅ አለብን። ግን ማንንም ፈርቶ ሳይሆን ተዋደን ተከባብረን ብንጠቀመው ሶሻል ሚዲያ እንደ እህት ተከባበሩና ይቅርታ በቃ ብላችሁ ይቅርታ ተጠያይቃችሁ ሁለታችሁ ፍቱት። ጉዳዩን ደግማችሁ አታንሰው። በቃ በነፃነት እመኑ። እንዴ ይህ አምባገነንነት ነው። ሰው ለምን ቤቱን ከፍቶ ይሄን አለ ማለት? ጨርሻለሁ። ይህንን ነው ብላችሁ በነፃነት እመኑ። ሀቡዬ ተናግሬ ቢሆን እኮ በጣም ደስ ይለኝ ነበር። ምንም በሌለበት ክስ ግን ከባድ ነው። መሀየ አሁን እዚህ ጋር የምትረጁ ነገር ልንገርሽ። ሀቡ የሚሳደቡ ሰዎችን ስለሚያስገቡች እኔ አሁንም ደጋግሜ የምነግርሽ ቤት ከፍታ ታሳደበች አላልኩም። የምታስገባቸው ሰዎች ይሳደባሉ። ለምንድን ነው የሚሳደቡት? እነዚህ ምን አደረጉ ነው እንጂ ቤት ከፍተሽ እኔ ቤቷን ከፍታ ስለምንም ነገር ለምን አስተያየት አትስጫ ይባሉ። ሶሻል ሚዲያ ይሄን አውቃለሁ 100%። ግን የሚገቡትን ሰዎች ነው። እኛ እሷን አላልንም። እኔ እሷን አላልኩም። በጥቅሉ የምትሉ ሰዎች ካላችሁ ሰዎች መቆጣጠራት የሚገቡ ሰዎችን ለምንድን ነው እላፊ ንግግር ሲገቡ እባክሽ አስቆሚልን ነው እንጂ ሌላ ነገር አንቺን ቤት ለምን ከፈሽ ምናምን። አሁን ደግሞ ሌላ እንትን ማለት ቦታውን ለሌላ ሰው እንልቀቀው። በነገራችን ላይ እኔ የተሳደብኩ መስሎ ከተሰማችሁ እናንተን ይቅርታ አልጠይቅም። አሞራውና ዴዚ በሀቡዬ ስም ይቅርታ ጠይቃለሁ። አመሰግናለሁ። እነሱም በይ ችግር የለም፣ ለእኛ ችግር የለም። ማሪ ኖርማል ነው። ቴንኪው ዋና ፈጣሪ አክብርሽ። አመሰግናለሁ። እሺ የእኔ እናት እሺ፣ አስቀይመንሽ ከሆነ ይቅርታሽ። አንቺንም ሶሪ። እሺ ዋናው ተረኛ